ምላሽ እንዳልናገር የሚይዘኝ ነገር አለ። ገባሽ? እንደዚህ እንደፈለኩኝ ለነጻነት እንዳልወራ ማለት ነው። ያንን ነገር ደግሞ አንደርስታንድ ካረግሽኝ ቢያንስ አንደርስታንድ አድርጊ። ምላሽ እንዳልናገር የሚይዘኝ ነገር አለ። ገባሽ? እንደዚህ እንደፈለኩኝ ለነጻነት እንዳልወራ ማለት ነው። ያንን ነገር ደግሞ አንደርስታንድ ምላሽ እንዳልናገር የሚይዘኝ ነገር አለ። ገባሽ? እንደዚህ እንደፈለኩኝ ለነጻነት እንዳልወራ ማለት ነው። ያንን ነገር ደግሞ አንደርስታንድ ካረግሽኝ ቢያንስ አንደርስታንድ አድርጊ። ለዛ ነው በቀደምም ይሄ ጥያቄ ዛሬ ላይ ማንሳት አልነበረብሽም። ነገ ከነገ ወዲያ ምን እንደሚፈጠር ምን እንደሚሆን አናውቅም ላይፋችን ላይ። ስለዚህ ዝም ብለን ዛሬ እየኖርን ስለ ነገ ስለዚህ ይሄን ነገር የውስጤን የልቤን እያወቅሽ እስከዛሬ ድረስ ዛሬ ላይ ይህን ጥያቄ ማንሳት አልነበረብሽም። በዛው በነበርንበት መቀጠል እንችል ነበር። ገባሽ? ዛሬ ላይ ግን ይህን ጥያቄ ማንሳት ብዙ ነገሮችን እንዲበላሽ አድርጎ ይልክሽ እስከዛሬ ድረስ ስማኛ እንዴ ሰካሪ ያደረኩት ነገር ምን ትክክል አይደለም። ገባክ? ላንተ ላይ መስል ይችላል። ዛሬ ላይ ያደረኩት ነገር ምናልባት ለብዙ ሰው እረፍት ነው፣ ለኛም ላንተም እረፍት ነው። ይሄ ትክክለኛ ውሳኔህንና ትክክለኛ ምላሽን ሰጥተህ መገላገል ነው። ገብቷል? አቤላኒ እኮ ውድድር ውስጥ እያስገባ ነው የሚመስለው ነገሩ። ከማጋ ነው ፕሮግራም ትክክለኛ ስሜትህ ያለው ሰው ጋር ነው። ኖርማል ነው። ሩታ በመምጣቷ ሌላ ነገር ሊፈጥርብህ አይችልም፣ አይገባም። የምሬ ነው። ምክንያቱም እሷ ይሄንን ነገር ማለቷ አይቀርም። ከሷ የሚደበቅ ነገር ምንም የለም። አንተ ላይ ውስጥ ላይ ያለው ነገር ደግሞ እነሱም ቢኖሩም ባይኖሩም ሩታን ብትኖርም ባትኖርም ሊቀይረው አይችልም መቼም አይደል? ሩታ ስለመጣች ውስጥ ያለው ነገር ይቀየራል ማለት አይቀየርም። ስለዚህ ትክክለኛውን ነገር እዚህ ጋር ሩታን ባለችበት ሄርሚላን ባለችበት ሄርሚም እህት አለች እንደ ላይ ሆነ ትክክለኛ ውሳኔን መናገር ብቻ ነው። ገብቶሃል አይደል? በግዳጅ እኮ አይደለም። ልብ የሚፈልገው ወደፊት ከማጋ ብትሆን ደስተኛ ትሆናለህ። አብራ አሁን በዚህ ሰዓት እንደዚህ አይነት ነገር ደግሞ እኔ ለመጠየቅ በየትኛው ሰዓት ነው መጠየቅ ያለብህ? አብራ ብዙ ጊዜያቶች አለፈ፣ ብዙ ነገሮች አለፈ አይደል? ብዙ ነገር ተፈጥሯል። በየትኛው ጊዜ ነው ይህንን ጥያቄ መጠየቅ ያለብህ? አብራ እኔ ማንን እንትን ልበል ታዲያ? እኔ ነገርኩህ እኮ ትናንትና መውሮች ያለው እኛ ቤት ለኔ ሄርሜላ በጣም ነው የምወዳት፣ ቦታ አለኝ። ገባክ? ሩታም ደግሞ የልጄ እናት ነች። ሁለት ወዶ ይሆናል። አብራ ሩታንም ወደ ሄርሜላንም ወደ ይሆናል። አንዱን ነው መምረጥ ያለብህ። ከአንዱ ሰው ጋር ነው የወደፊት ላይፍ ማስቀጠል ያለብህ። ስለዚህ ማጋ ነው ልብህ። ነገርኩህ እኮ እኔ ሁለቱንም ማጣት አልፈልግም። ሄርሜላንም ማጣት አልፈልግም። ሩታን ደግሞ ልጄ እያሳደገች ያለች ሰው ነች። እሷንም ማጣት አልፈልግም። በዚህ ሰዓት አይደለም ይሄን ጥያቄ መጠየቅ ያለብህ። ገባ? ነገ ከነገ ወዲያ ብዙ ጊዜያቶች አሉት ለእንደዚህ አይነት ነገር። አሁን ጊዜው ነው ብዬ አላስብም። ገባ? እኔ አሁን ሄርሜላን በመርጥ ሄርሜላን አሁን አገባታለሁ ማለት አይደለም አይደል? እሷ ምላሽ ትፈልጋለች፣ ካንተ ምላሽ ትፈልጋለች። አብርሃም እንዴ ለተወዶም አይሆንም። የልጅህን እናት ልጅ በናፈቀ ሰዓት ሄደህ የምታየው ነው። ይሄኛው ግን በቃ አንተ የፈለከውን ነው። እኔ ይሄንን ምረጥ አልልህም። ምክንያቱም ያንተ ላይፍ እንጂ እኔ ላይፍ አይደለም። ገብቷል? አብርሃም አብርሽ እኔ እኮ ስሜትህን ነው አይደል እንዴ ንገረኝ አልኩህ። እንደዚህ እየደበረህ ነው ያለው? ስሜትህን ለምን በዚህ ልክ እየፈራህ ነው ወይስ ምንድነው የሚያስፈራህ? ንገረኝ እሺ። ምንድነው እየተሰማክ ያለው? አትወደኝም? አታፈቅረኝም? ምንድነው እየተሰማህ ያለው? ንገረኝ አብርሃም። እኔ አላሳዝንህም? አብርሽ እኔ አላሳዝንህም ወይ? ስሜትህን በዚህ ልክ ማወቅ ስለፈለኩኝ አንድ አፈቅርሻለሁ የሚል ቃል ነው በዚህ ልክ የሚከብደው? ምንድነው እያስፈራክ ያለው? እሺ ስለኔ ስሜት አትጨነቅም? እሷ ምን እያሰበች ነው? ትወደኛለች ወይስ አትወደኝም? ታፈቅረኛለች ወይስ አታፈቅረኝም የሚል ነገር ምንም አያሳስብህም? እኔ ባልወድሽ ነው እስከዛሬ ድረስ እንደዚህ አብሬ መቆየት እንችል ነበር አይደል እንዴ? እሺ መውደድና ማፍቀር እኮ ይለያያል አብሽ አይደል እንዴ? እኔ ደግሞ ይሄን ነገር አንድ እስከዛሬ ድረስ ግን አፈቅርሻለሁ የሚል ቃል አልነገርከኝም፣ አላወራህልኝም አይደል? ዋሾ ስሜትን እያየሁኝ እኔስ እየተሞኙ አይነት ስሜት ከተሰማኝስ? እኔስ እንደዚህ አይነት ስሜት ከተሰማኝስ? እሺ ቢያንስ አንድ ነገር ተረዳኝና ይሄ ነገር ጥያቄ ከሆነብኝ እኮ አንድ መልስ ለኔ በቂ ነው አይደል እንዴ አብርሃም? አብርሽ
ማወቅ ፈልጋለሁ። እኔ አንተ ስሜት ማወቅ ፈልጋለሁ። በእናትህ ቢያንስ የተሰማህን ነገር ንገረኝ በእግዚአብሔር። እኔም ያንተ ስሜት ማወቅ ፈልጋለሁ እያልኩ ነው እኮ በእግዚአብሔር። እኔ አላሳዝንም እስካሁን ድረስ እንደዚህ አላሳዝንም። ምንም ስለኔ ስሜት አትጨነቅም? ምንም በቃ እሷ ታፈቅረኛለች ወይስ አታፈቅረኝም የሚል ጭንቅላቴ ላይ ጥያቄ ካለ እኮ መመለስ አንድ መልስ ለኔ በቂ ነው እኮ። አንድ አፈቅርሻለሁ መልስ ለኔ በቂ ነው አብርሃም አይደል? ለምንድን ነው እንደዚህ እንዲሰማኝ የምታደርገው? ለምንድን ነው ችላ የምትለኝ? ስላፈቀርኩ ስለወደድከኝ የልብህን ስሜት አንድ ቃል መናገር በዚህ ልክ ይከብዳል? ተናገር አብርሃም፣ የሰው ልብ አትስበር። ከዚህ በላይ በእግዚአብሔር ልቤን አትስበረው አብርሃም፣ በማርያም እናንተ በቃ ቁልጤን ንገረኝ። እኔ ካንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስተቀር እናንተ ደግሞ በዚህ ልክ አታስጨንቁት። ቢኮዝ እስከዛሬ ድረስ መልስ ልሰጥሽ ብፈልግ መልስ ሰጥሽ ነበረ። ብልጥና ብልክሞሽ በእድሜሽ አትቀልጂ። ቢኮዝ ነገ የሚፈጠረው አይታወቅም። እሺ እኔና በሱ መካከል በጣም ብዙ ነገር ተፈጥሯል። ከዛ ደግሞ አንድ ላይ ሆነናል። አይታወቅም ነገ የሚፈጠረው ነው። ሶ እድሜሽ ላይ አትቀልጂ እና ደግሞ አትጨነቅ። ኖርማል ነው ማወቅ አለባት ስሜቷን ተረጋግተ ማወቅ አለባት። ገባ? ምክንያቱም በቃ ሴት ልጅ ናት። አንዴ ለምን እድሜዋ ላይ ትቀልዳለች? እሷም እኮ ነገ ያሳስባታል አይደል እንዴ? ያንተን ፍላጎት እየደበካት እሷ አንተ አለህኝ እያለች መጎዳት አለባት ብዬ አላስብም። እኔ ደግሞ እንደዚህ ስላልኩ ከሌላ የሽንገላ ቃሎች ደግሞ አትደርድርላት። ኤኒዌይስ ቴንክ ዩ፣ እጠብቅሃለሁ። ባይ። እሺ ስሞኝ ተረጋጋሽ፣ በቃ ተረጋጋ። ምላሽ እንዳልናገር የሚይዘኝ ነገር አለ። ገባሽ? እንደዚህ እንደፈለኩኝ በነፃነት እንዳልወራ ማለት ነው። ያንን ነገር ደግሞ አንደርስታንድ ካረግሽኝ ቢያንስ አንደርስታንድ አድርጊ። ለዛ ነው በቀደምም ይሄ ጥያቄ ዛሬ ላይ ማንሳት አልነበረብሽም። ነገ ከነገ ወዲያ ምን እንደሚፈጠር ምን እንደሚሆን አናውቅም ላይፋችን ላይ። ስለዚህ ዝም ብለን ዛሬ እየኖርን ስለ ነገ ምንም ነገር ባንጨነቅ ይሻላል ያልኩሽ ማለት ነው። ገባሽ? ዛሬ ላይ ጊዜው አይደለም ይሄን ጥያቄ ለማንሳት ማለት ነው። አብረን እያሳለፍን ነው፣ ጥሩ ጊዜ እያሳለፍን ነው። ጥሩ ፍቅር ጊዜያቶች አሉ። ብዙ ነገር አብረን እያሳለፍን ነው። ከማልፈልገው ሰው ደግሞ አይደለም ይሄ ሁሉ ጊዜያት ለአንድ ሰዓትም አብሬ መቆየት ማልፈልግ አይነት ሰው ነኝ እኔ ማለት ነው በባህሪ። ስለዚህ ይሄንን ነገር የውስጤን የልቤን እያወቅሽ እስከዛሬ ድረስ ዛሬ ላይ ይሄንን ጥያቄ ማንሳት አልነበረብሽም። በዛው በነበርንበት መቀጠል እንችል ነበር። ገባሽ? ዛሬ ላይ ግን ይሄን ጥያቄ ማንሳት ብዙ ነገሮችን እንዲበላሽ አድርጓል። ይልክሽ እስከዛሬ ድረስ ስማኛ እንዴ የትኛው እንሄዳለን አንድ ያገኝ በቃ ስማኛ አንዴ እሺ ነው እኔ ያውልሽ ነገርሽ አይደለ እንዴ ለምን ይተልክ ብቻ ነው አይደል እንዴ ጠየቅኩት። እና ደግሞ አይነት ላይ የማየውን ነገርና ልቤ ላይ ተሰማኝ የምትለውን ነገር በግልጽ አማርኛ አንድ አልሻ ተጠቅመህ ነገር ከዛሬ ድረስ ምን እንደሚፈጠር አላውቅም ማለት ነው። ነገ ምን እንደሚፈጠር አላውቅም ካለሽ ምላሽ ሊሰጥሽ ፈቃደኛ አይደለም። ገባሽ አይደለ? ነገ ላይ ምን እንደሚፈጠር እሱ ነው አያውቅም። ዛሬ ነው መኖር የሚፈልገው። ዛሬ ላይ ደግሞ አንቺ እየተጎዳሽ ወይም ደግሞ ነገ ላይ እድሜሽ አይ ዶንት ኖ ሴት ነሽ፣ ብዙ ነገር ሊፈጠር ይችላል። ይሄ ነገር አሳስቦኛል እያልሽ እንኳን ነገን ምንም እንደሚፈጠር አላውቅም ነው እያለሽ አለው። ሶ ስለ ነገሽ ምንም እያሰብልሽ አይደለም ማለት ነው በግልጽ አማርኛ። ሜቢ ቃል በቃል እንደዚህ ሊልሽ ከብዶት ሊሆን ይችላል። አንዳንዴ ደግሞ ለመረዳት እንደዚህ አይነት ነገር መልስ የለህም። ስቲል ነው ዝም እንዳለ ነው እያስጠነቃችሁ ነው። ሜቢ ብዙ ነገር ወጥቶም ወደም ሊሆን ይችላል። ከሱ ጋር አንቺ ብዙ ነገር አሳልፈሽ ሊሆን ይችላል። ግን ደግሞ ስቲል ነው ምንም እያለሽ አይደለም። ስለዚህ በዚህ ነው ልክ ማስጨነቁ ተገቢ ነው ብዬ አላስብም። እስተባኩ ምንም አላስጨነቅሽኝ። እሷ የምትልሽን ነገር መልሽ አትስሚ። በቃ ሁሉን ደጋግመህ እኮ እያስጨነቅሽኝ ነው ብላት ነበር። ሜቢ እኔ እንደዚህ አንተ ላሰለመለስ ብለህ ሊሆን ይችላል። ብቻዬን የማግኘት ፍላጎት ሊያድርባ አይገባም። ባይዘው ሩታታ እዚህ ጋር ነገሮችን ድብልቅልቅውን ባታወቂ ጥሩ። በፍጹም እኔ ትክክለኛውን ነገር ነው እየተናገርኩ ያለው። ነው አይደለም? እንደ ትክክለኛውን ነገር ነው እየተናገርኩ ያለው። እየጠበቀች ነው መስጠት በቃ አይደለም። ምን ሴንስ እኔ እንደዛ የማድረግ አቅም ስለሌለኝ ምላሽን በተገቢው መንገድ መናገር ያለብኝ። በማይሆን ምክንያት አትደርድርላት። ሴት ልጅ ናት። እንደ ሴት ደግሞ እድሜዋ የሳሳበት ነው።
ምክንያት አስተማማኝ ማለት ነው። የማየው ምክንያት አልተደረገም። እሺ ተረጋጋና፣ ተረጋጋና እኔ እናንተ ብቻ ነው አብረው ይሄን ነገር እንደዛ ነው የምትፈልገው? የሆነ እንዳትናገር የያዘህ ነገር እያለ አይነት ስሜት እየተሰማኝ ያለው ገባ እኮ እንደዛ እናደርግሽ። ተረጋጋና በስትክክል አስረዳኝ የተሰማህን ስሜት። ግን ደግሞ ይህን ስሜት ሳላቅ ደግሞ ማለፍ አልችልም። ቤታ ምናልባት ዛሬ ምናልባት ነገ ምናልባት ለጉዳይ የሚሆን ይህን ስሜት ማወቅ ፈልጋለሁ። ገባ? አይ በዚህ ሰዓት ስሜቴን አልናገርም የምትል ከሆነ ደግሞ ችግር የለውም። ተረጋጋ። ቤት ሂድ፣ ሻወር ውሰድ፣ ምሳ ብላ፣ ተረጋጋና ሻይ ቡና እያልን ወይ እናውራ። ንገረኝ። ይህ ሀሳብ አትቀበለኝም? እሺ ምንድን ነው የምትፈልገው? ያንተ ፍላጎት ምንድን ነው? ስቲላው ምንም ምላሽ አልሰጠሃትም። እኔም በቃ ልሄድ መሰለኝ እና ምን አለ መሰለክ ቤት ጠብቀሃለሁ። ከቻልክ መረጋጋት ከቻልክ ተረጋግተህ ለመምጣት